በዚህ ልክ ነው እልሽ ከዚህ በላይ እልሽ ፈልጊው ነኝ ምንድነው ሰው ቤት ምናምን ምትይው ሲጀመር ማነሽ አንቺ እዚህ ቤት አንቺ ደግሞ ምን ትሰሪያለሽ እዚህ እንዴት ነው እንዳትኛለሽ ፋይል ይጎለዋል ማለት ምን ማለት ነው እኮ አየውኝ ግን ሁሉም ፋይል የለም የሚጎል ፋይል አለ ምን ማለት ነው ሁሉም ፋይል የለም ማለት ምን ውስጥ እንደምትከቺ ታውቂያለሽ በቃ ከዚህ ነገር ውስጥ ውጡ አሸናፊን በጤናው ለምን አገኘ ነው እንዴ የዚህች ልጅ ቪዲዮ አለ አሸናፊ እንዲታገት መረጃ ምናምን እንዳለ ስጠነስስ የነበረችው ግሩፖችን ስታሰባስብ እሱን ሳገኘው እንደበፊቱ መስሎኝ ጓደኛዬ ነው ብዬ ብዙ አሽቼለታለሁ ብዙ ነገር ብዙ ስራ ተሰራ ነበር ግን ከጀርባ ከሱ ጀርባ የተሰራ ያለው ነገር ምንም አላቅም ነበር መሞት ነው የምትፈልጉት አዎ መሞት ነው የምፈልገው ትገሉናላችሁ እኛ መሞት ነው የምፈልገው ያልኩሽ አመር ባንድ ቪዲዮ ምንም የምታመጡት ነገር የለም ይኸውልሽ ይሄ መዘባነንሽ ይሄ ትምክተኛነትሽ የትም አያደርስሽም ልንገርሽ አይደል የቤቱ ቃል ተፈለገም ነበር በዋናነት የተፈለገው ላፕቶፑ ነበር ግን ያው ሲዝረከረክ አስያዘኝ እኔ ናቲ የወንድምሽ ጓደኛ እኔ አላውቅም ዛሬ ገና ነው ያየው ቆይ እንዴት ነው አብራችሁ አድጋችሁ አንድ ሰፈር ሆናችሁ ይሄ ሁሉ ክደት ልፈጽሚበት ቻልሽው እንዴት ነው ቀጥል ደግሞ አሸናፊን ስላገኛችሁት እኛን ትጋፈጡናላችሁ ማለት አይደለም እኔ የሚታገተው ሰው ምን አይነት ሰው እንደሆነ አውቃለሁ ከዛ ምን እንደሚያስፈልግ ምን ያህል ገንዘብ እንደሚያስፈልግ የት እንደሚሄድ ፕላን አውጥቼ እሰጣችኋለሁ ከዛ ውጪ ምንም የማውቀው ነገር የለም ሁሉ ነገር የሚያዝሽ ማለት እያንዳንዱ ትእዛዝ በሚሰጥበት ሰዓት ነው የቁጭ አርጋ ያገር ወንጀለኛ ግብረአበር ሰብስባ ትእዛዝ የምትሰጠው እያንዳንዱን ትእዛዝ የምታስፈጽመው እሷ ናት ወንጀለኞችን እያደራጀች የእገታ ስራዎችን የምታስፈጽመው እሷ ናት ሙሉ መረጃው ተገኘ አስደሳች ዜና ለቤት ፈላጊዎች በሙሉ በመሃል ሜክሲኮ መኖሪያ ቤት በካሬ 85500 ብር እየሸጥን ነው አባይ ሆምስ ሪል ስቴት እያስገነባ ባለው 12000 ካሬ ሜትር ላይ ባረፈው የመኖሪያ መንደር ውስጥ ከባለ 1 መኝታ እስከ ባለ 3 መኝታ ማለትም ከ78 ካሬ እስከ 158 ካሬ አማራጭ እንዲሁም ደግሞ ነግደው የሚያተርፉባቸውን የንግድ ሱቆችን ከ10 ካሬ ጀምሮ በ10% ቅድመ ክፍያ ብቻ እየሸጥን እንገኛለን። በተጨማሪም ከ10% በላይ ለሚከፍሉ ደንበኞቻችን ዳጎስ ያለ ቅናሽ ይዘንልዎት መጥተናል። ያስተውሉ 85500 ብር የካሬ ዋጋችን የሚቆየው እስከ ህዳር 21 ድረስ ብቻ ነው። የዚህ እድል ተጠቃሚ ለመሆን ከታች በተቀመጡ ስልኮች ይደውሉልን። አባይ ሆምስ ሪል ስቴት ጊዜው የአባይ ነው። ምን አይነት ቪዲዮ ነው እየቀረጹት የነበረው? ምን አይነት ነገር ነው እያደረጉት የነበረው? አንዴ ካሜራው አጥፋልኝ አንዴ። ተመሳሳይባት ነው የሚሆነው። አንዴ ተመሳሳይበት ነገር ወይ ያሸናፊ አንድ ቪዲዮ ተገኝቷል እዚህ ቤት ውስጥ ሲቀርጹት የነበረው ምንድነው ሳሚ ምንድነው እንደዚህ የሚያደርገው ለመጀመሪያ ጊዜ ነው ሰፈር የመዘመርት ያቀመጥ ይችላል ማጠየቀ ያልጠየቀው ነው ብሮ የምትመልሰው የኔ አንቺ ሲጀመሰለን ምን ነው አንተ ምንድነው ከማኛለህ አይደል ከዚህ በኋላ እንዲህ አይነት እንቅስቃሴ ልታደርጋል አባቴ ሙት ብያለሁ እዚህ ሰፈር ከመጣው ለመጀመሪያ ጊዜ ነው ከዚህ ቀደም ሲጀመር እዚህ ሰፈር መጥቻለሁ ብዙ የሚመላለሱ ልጆች አሉ ከነሱ ውጭ ኦኬ ቅድም ካሳየንሽ ፎቶዎች ውስጥ ያሉት ናቸው ያ ስልክ ምናምን ነገር የሆነ ጊዜ ተደዋውለው የሆነ ሰው ትእዛዝ ሲቀበሉ ሰምቻለሁ ሜቢ እሱ አቶ መሳይ ይሁን ብቻ የሆነ አካል አብሯቸው እንዳለ አይኑ እስቲ ቅድስ ስለምትባል ሴት ምናልባት እዚህ ሰፈር ካሉ ቼክ ታደርጉልኛላችሁ እሱንም ችግር የለውም እኔ በጣም እርግጠኛ ነኝ እዚህ ሰፈር ነኝ አንደኛም በራይድ ነበር ነው ያለችኝ እኔ ነኝ ጥፋተኛው ለይደወለ ከዛም በኋላ እንደዚህ ቦታ ሄድና እንደዚህ ቀይዘሊና ስራውን ጀምራል ሲለኝ እኔም ደስተኛው ነኝ ነው እንደም ይመጣውት ነፍሰ ጡር ነች ብዬ ነበር አራስም ብዬ ያው አንድ ናቸው ብዬ ስለማስብ ነው ያው ነፍሰ ጡርም ሴት አራስም ሴት አንድ ናቸው ብዬ ስለማስብ ነው ነፍሰ ጡር ሴትና አራስ ሴት አንድ ነው እንደውም እስቲ ስልክ አምጡልኝና አባቴ ጋር ተደውልልኝና ያለው ነገር እነሱ ጋር መደወል አይተጠበቅብም እንደነገርኩ አባቴም እናቴም በጣም ትልቅ ሰዎች ናቸው ልትሰማኛለህ አይደል እኔ ሳሮን ማለት አንቺንም ሳሮንን ማላቃችሁ ኦኬ አሁን ይልማ አንዳንዴ ነው ማለት አንዳንዴ ተከራይተው ነው የሚኖሩት እያልሽ ነው አይደል ቢያንስ በወር 4 ቀን ምናምን ሰላም ጤና ፍቅር አንድነትን የምንመኝላችሁ የመብረቅ ቻናል ቤተሰብ ተከታታዮች ሁላችሁም በያላችሁበት ሰላማችሁ ይብዛ እያልኩኝ እንግዲህ ያው ባለፈው ቪዲዮ ላይ እንደምታስታውሱት በጣም የሚያስደነግጥ ነገር በጣም በቃ ማየት ማልፈልገው ነገር አይቼ ደንግጬ ነበር የዘጋሁት ልገልጽላችሁም በሰዓቱ አልቻልኩም ነበር አላቅም ብቻ አሸናፊ ወንድማችን ላይ ብዙ ነገር ያደረጉበት ብዙ ማይሆን አላቅም እኔ ሲጀመር የምርም
ሞትን እንዲናፍቃት እያደረጉት እንደነበረ የሚያሳይ ቪዲዮ ነበር ያየሁት። የሱ ብቻ አይደለም ተመልካቾች። እንግዲህ እዛም ቪዲዮዎች ካየሁ በኋላ ተመልካቾች ከእናንተ ጋር መቆየትም ማውራትም ከብዶኝ ስለነበረ ነው ማለት ነው። ባለፈው ቪዲዮ ምንም ሳልላችሁ እዛ ጋር ደንግጬ ያቆምኩት ማለት ነው። እንግዲህ ዛሬ ላይ ደግሞ ባለፈው ቪዲዮ ተመርኩዘን ያገኘናቸው ብዙ መረጃዎች አሉ፣ ብዙ ማስረጃዎች አሉ። በተጨማሪም ናቲ የሀብታሙን ማለት በዋናነት ይህን ጉዳይ ሲያስፈጽመው ሲልከው የነበረውን ሀብታሙን ሳሮንንም ጭምር እንግዲህ ወደ ስራው ያስገባትን ብዙ ሰዎችንም እንደሚያስገባ መረጃው ደርሶኛል ማለት ነው። እንግዲህ ሰዎችን ከማገት ውጪ በተጨማሪ ሰዎችን እየመለመለ ስራ ውስጥም የሚያስገባቸው አይነት ሰው እንደሆነ ስለ ሀብታሙ ትንሽ መረጃዎችን ፍንጮችም አግኝተናል ማለት ነው። እንግዲህ ተመልካቾች አሁን የምንገኘው ሀብታሙ አለበት የተባለበት ሰፈር ላይ ነው። ናቲ እንግዲህ እቃውን አድርስ የተባለበት ቦታ ላይ ይዞን መጥቶ ወደዛ ልንገባ ነው ማለት ነው። እንግዲህ ገብተን ደግሞ ሀብታሙን እንደምናገኘው ባለሙሉ ተስፋዎች ነን ማለት ነው ተመልካቾቻችን። እንግዲህ እስከ ፕሮግራማችን ፍጻሜ ድረስ ውስጥ ደግሞ ገብተን የሚሆነውን ነገር ሁሉንም ነገር አብራችሁን እንድትከታተሉ በዚህ አጋጣሚ ልነግራችሁ እወዳለሁ ማለት ነው። እንግዲህ ተመልካቾች ሁልጊዜ እንደምላችሁ ለዚህ ቻናል አዲስ የሆናችሁ ሰዎች ካላችሁ ቤቱን ሰብስክራይብ በማድረግ ቤተሰብ የሆናችሁ ሰዎች ደግሞ ላይክ፣ ሼር፣ ኮመንት እያደረጋችሁ አጋርነታችሁን በዚህ አጋጣሚ እንድታሳዩ እንፈልጋለሁ። ለወዳጅ ለዘመዶቻችሁም እንድታጋሩ በዚህ አጋጣሚ ልነግራችሁ እወዳለሁ ማለት ነው ቤተሰቦች። እንግዲህ እናንተ የምታደርጉልን ላይክ፣ ሼር፣ ኮመንት ለኛ ብርታት ጥንካሬ የሚሰጣን ነገር ስለሆነ በዚህ እንድትተባበሩን በድጋሚ አጥብቄ ልነግራችሁ ፈልጋለሁ። እንግዲህ ውስጥ ገብተን ደግሞ የሚፈጠረውን ነገር እያንዳንዱን ነገር አብረን የምናየው ይሆናል ማለት ነው። አብራችሁን ቆዩ። እንዴ ቢጣ አንቺ ደግሞ እዚህ ምን ትሰሪያለሽ? ስለዚህ የምትተዋወቁ ናችሁ ማለት ነው። እያንዳንዱ ሁሉንም ነገር ተረጋጊ። እህቱ ነች። ምንድነው ሰው ቤት ምናምን የምትይው? ሲጀመር ማነሽ አንቺ እዚህ ቤት? ሚጣ አንቺ ደግሞ ምን ትሰሪያለሽ እዚህ? ማነሽ? ምንድነው? ሚጣ እህቱ ነች፣ ታናሽ እህቱ ነች። የሀብታሙ እህቱ ነች። አዎ። ስለዚህ ሀብታሙ እሷም እዚህ ወንጀል ውስጥ ነገሮች ያለበት ነገር አለ። ምን ማለት ነው? እሱ ማጣራት ያለበትን ነገር ይልሽ ያጣራል። አሁን ሀብታሙ የት ነው ያለው? ሀብታሙ የት ነው ያለው? ሰምኛለሽ? ምን ማለት ነው ከሰው ቤት ማለት? ካሜራ ምናምን ይዛችሁ ይኸውልሽ እኛ እንግዲህ ይኸውልሽ ማወቅ ከፈለግሽ መርማሪ ጋዜጠኞች ነን። ይኸውልሽ ከኋላም የህግ አካላት አሉ። ስለዚህ ይኸውልሽ ስለ ሀብታሙ ማወቅ የምንፈልገው ነገር አለ። እሱን ማግኘት ፈልገን ነው እዚህ ድረስ የመጣነው። ቤት ተሳስታችኋል። ምንድነው የምትሰራበት? ምን ማለት ነው ቤት ተሳስታችኋል ማለት? በስነ ስርዓት ታውቃታለህ አንቺ እንዴ? ያውቃታለሁ በስነ ስርዓት። ሀብታሙ የት ነው ያለው? ምን ማለት ነው? በደንብ ታውቂዋለሽ። ሰምኛለሽ አይደል? በደንብ ታውቂዋለሽ። ናቲ ነኝ እኮ እንዴ ነው አላቀምጥኝ እንዴ ነው አዲስ ነገር አለ ወደ ውስጥ አዲስ ነገር አለ? ምንም ለየት ያለ ነገር የለም። ታውቃለሽ ትሰሚኛለሽ? ለየት ያለ ነገር የለም ያለው እሱ ማወቅ ያለበትን ነገር ቼክ እያደረገ ስለሆነ ነው። አሁን ሀብታሙ ያለው የት ነው? ሀብታሙ እንደውም ካሜራ ተረጋግታ እንድታወራኝ ነው የምፈልገው። እንግዲህ ተመልካቾች እንደሚታወቀው ባለፈው ቪዲዮ ላይ ናቲ ያው ሀብታሙ እቃዎችን ይዞ እንዲመጣ የጠቆመው ቤት ይሄ ቤት ነው ማለት ነው። እንግዲህ እዚህ ቤት ደርሰን ደግሞ ያገኘናት አንድ ሴት አለች እዚህ ቤት ላይ። እንግዲህ እንዳንገባም ብዙ ነገር ውጭ ላይ ብዙ ሰጣ ገባ ስትፈጥር ነበር፣ ብዙ ነገር ስታደርግ ነበር እና በተጨማሪም ደግሞ ሀብታሙ የሚባል ሰውም አላቅም፣ ሲጀመር ናቲንም አላቅህም እያለች እየካደችው ነበር ማለት እኔ እንዴት እንደሆነ አላቅም። እንግዲህ ናቲ ደግሞ የሀብታሙ እህት እንደሆነች አብረው እንዳደጉ ማለት የአንድ ሰፈር ልጆች እንደነበሩና እያንዳንዱን ነገር እያወራ ይገኛል። ቅድምም እንደሰማችሁት ማለት ነው። እንግዲህ አሁንም ድረስ እሷ እየካደች ትገኛለች። እዚህ ተረጋግተን ደግሞ ተረጋግታ እሷም ሀሳቧን ቀይራ እውነቱን ትናገር ይሆናል አላቅም። ብቻ እስቲ ይኸውልሽ አሁን ግን የሁሉ ነገር ለመፍጠር የፈለግሽው ለምንድን ነው? ምክንያቱም እንግዲህ ናቲ በደንብ ነው የሚያውቅሽ፣ አንቺን በስነ ስርዓት ነው የሚያውቅሽ። ኧረ እኔ በስነ ስርዓት ነው የማውቃት። የሀብታሙ ታናሽ እህቱ እኮ ነች። እኔ አላውቅም። ማነው ሀብታሙ? ሲጀመር ሀብታሙ የሚባል ሰው አላውቅም። ጭራሽ ወንድምሽንም እንዴ የሚጣም ነው ነች ነው እንዴ? እኔ ናቲ ነኝ። ናቲ የወንድምሽ ጓደኛ። እኔ አላውቅም። ዛሬ ገና ነው ያየው። ቆይ እንዴት ነው አብራችሁ አድጋችሁ አንድ ሰፈር ሆናችሁ ይሄ ሁሉ ክደት ልፈጽሚበት ቻልሽው? እንዴት ነው? አላውቀውማ እንዴ። ማላውቅ ከሆነስ እሺ ይኸውልሽ፣ እሺ አቋይ አይደለም። አንተ ስሟ ማን ነው? ትክክለኛ ማለት ይሄ የሰፈር ስሟ ሳይሆን ትክክለኛ ስሟ ዮርዳኖስ ነው። ዮርዳኖስ አይደለም ታውቃለህ? ዮርዳኖስ ሲባል ኧረ ሚጣ ስሜን እኮ ከየትም ልትሰማው ትችላለህ። ይኸውልሽ ይሄ ሁሉ ማስመሰል ምናምን አይጠበቅብሽም። ይኸውልሽ እዚህ ነገር ውስጥ ታዘሽም ከሆነ እያረግሽ ያለሽው ነገር እንዳለ ለመካድ ሆን ብሎ ነገሮችን መረጃ ለማጥፋት እየሰራሽ ከሆነ ሲጀመር ይኸውልሽ ትልቅ ጉዳት ነው አንቺ ላይ የሚደርስብሽ። ስለዚህ ይኸውልሽ ስለምታውቂው ነገር ስለእያንዳንዷ ነገር እንድትነግሪን እንፈልጋለን። ሲጀመር ሀብታሙ የት እንዳለ
እና ደግሞ አንቺም እዚህ ቤት ላይ እንዴት እንደተገኘሽ እያንዳንዱ ነገር እንድትነግሪኝ እንፈልጋለን። እኔ እዚህ ነው የምኖረው። ሀብታሙን ደግሞ አላውቅም። እንዴ ማነው ሀብታሙ? ሲጀመር ሀብታሙ ወንድምሽ ነው፣ ታላቅ ወንድምሽ አይደል እንዴ? አይደለም፣ አላውቀውም። ሀብታሙ የሚባል ሰው ነኝ። አንቺ ልጅ ነሽ። ሁሉንም ነገር የሆነ ነገር ብሎሽ ሊሆን ይችላል። አንድ ባንድ ለነሱ ለኛ ሁሉንም ነገር ንገሪኝ። ይኸውልሽ አንድ ነገር ልንገርሽ። አይ እኔ አንድ ነገር ልንገርሽ። ምን ትሰሪያለሽ እንዴ? እና ከየት ልሂድ ከቤት? እሺ ይኸውልሽ የሀብታሙ እህትም አትሁኚ ምንም አትሁኚ ችግር የለውም። ነገር ግን ይኸውልሽ እዚህ ቤት እንዴት እንደተገኘሽ ለምን እንደተገኘሽ እያንዳንዱን ነገር እንድትነግሪኝ እፈልጋለሁ። ይሄ ቤት የኔ ነው፣ እኔ ነኝ የምኖርበት። እዚህ ቤት ውስጥ ደግሞ ከጓደኛዬ ጋር ነው የምኖረው። እናንተ ስለምትሉት ነገር ምንም የማውቀው ነገር የለም። እሱንም አይቼው አላውቅም። ሀብታሙ የሚባል ሰውም አላውቅም። ገብቷችኋል አይደል? አንቺ ገና ልጅ ነሽ፣ ምንም የምታውቂው ነገር የለም። አሁን የገባሽበት መዘዝ ውስጥ ምንም የምታውቂው ነገር የለም። እኔ ራሱ ትልቅ መዘዝ ውስጥ ነው የገባሁት። ይኸውልህ መጀመሪያ ደረጃ አንተ ራሱ ይኸውልህ እርግጠኛ ነህ አይደል? እዚህ ቤት የሀብታሙ ቤት ስለመሆኑ ስለእያንዳንዱ ነገር እርግጠኛ ነህ? በጣም እርግጠኛ ነኝ። አይደለህም ተሳስታችሁ እንዳይሆን። ይኸውልሽ አሁን ይኸውልሽ ሲጀመር አንቺን እንደሚያውቅሽ እያንዳንዷን ነገር እየተናገረ ይገኛል እሱ። ሲቀጥል አብራችሁ እንዳደጋችሁ ስምሽንም ትክክለኛ ስምሽን እንደሚያውቅ እና ደግሞ የሀብታሙ እህት እንደሆንሽም ይሄ ሁሉ ነገር አጋጣሚ ሊሆን አይችልም አይደል? የስም መመሳሰሉም ከሀብታሙ ጋር ያለሽ እንትንም እያንዳንዱ ነገር መመሳሰል ሊሆን አይችልም። ስለዚህ ይኸውልሽ የምታውቂው ነገር አለ፣ እያንዳንዱን ነገር ንገሪኝ እያልሽ ነው። እኔ ምንም የማውቀው ነገር የለም። እናንተ ስለምታወሩት ነገር ምንም የማውቀው ነገር የለም። ያው ስሚኝ፣ አንቺ ልጅ ነሽ። አሁን ምንም የምታውቂው ነገር የለም። የሆነ ነገር ብሎ አስረድቶሽ ሊሆን ይችላል። እሺ እዚህ ቤት ከማን ጋር ነው? ከጓደኛዬ ጋር ነው የምኖረው ብለሻል። ምን ፍቅረኛሽ ነው? አይደለችም፣ ሴት ነች። ኦኬ ከሴት ጋር ነው የምትኖሪው? አዎ። እሺ ማለት ምንድን ነው የምትሰሩት ከሷ ጋር? እንዴ ምን ማለት ነው? ይሄ እኮ የግል ህይወታችን ነው። እንዴት ነው የምንነግራችሁ? ይኸውልሽ አሁን ስለምሰራው ስራ ለእናንተ ማብራራት አለብኝ? አንቺ ይኸውልሽ ማይሆን ወንጀል ውስጥ እየገባሽ ትገኛለሽ። ስለዚህ ይኸውልሽ አሁን ለምጠይቅሽ ጥያቄ ትክክለኛና ቀጥተኛ መልስ ብቻ ነው ካንቺ የምፈልገው። ይኸውልሽ ምንም ወንጀል ከሌለብሽ፣ ምንም ያረግሽው ነገር ከሌለ ስለአንቺ መናገር የሚያሳፍርሽ ምንም አይነት ነገር የለም። ስለዚህ ስለኔ ለማንም አልናገርም። ማናችሁ እናንተ? እንዴት ነው ስለኔ የምትጠይቁኝ? ቤቴ ገብታችሁ ስለአንቺ ነገር ትሉኛላችሁ እንዴ? እኛ መርማሪ ጋዜጠኞች ነን። ይኸውልሽ ከኋላም ያየሻቸው ብዙ የህግ አካላት አሉ። እኛ ሲጀመር ይኸውልሽ አንቺን ማለት ነው ከወንጀለኛ ጋር ተባባሪ በመሆንሽ ብቻ ላረግሽው ለእያንዳንዷ ነገር አሁን እስር ቤት ልንወረውርሽ እንችላለን። ነገር ግን ይኸውልሽ ላረግሽው ነገር ሁሉ ያረግሻትን ነገር እዚህ ውስጥ ካለሽበትም ከሌለሽበትም ከአንቺ እያንዳንዷን ነገር መስማትና ማወቅ እንፈልጋለን። ስለዚህ ውሸት መደባበቅ ወሬ ምናምን ማብዛቱን ተይና አሁን ስላለው ስለተፈጠረው ነገር ቀጥታ እንድነግሪኝ እንፈልጋለሁ። አንቺ አሁን ከሷ ጋር ምን እየሰራሽ ነው እዚህ ቤት ላይ የምትኖሪው? ያው እኛ እየተማርን ነው የምንሰራው እና አብረን ነው ሱቅ ላይ ነው የምንሰራው ሁለታችን ነው። ኦኬ ሱቅ ላይ ተቀጥራችሁ ነው የምትሰሩት? የሰው ሱቅ ላይ? የሰው ሱቅ ላይ። ስለዚህ እሺ እንግዲህ ይሄ ቤት አሁን ተለቅ ያለ ቤት ነው ማለት እዚህ ግቢ ውስጥ የምትኖሩት እናንተ ብቻ ናችሁ ማለት በእናንተ አቅም ይሄ ቤት እንዴት አፎርድ ሊደረግ ቻለ? ምክንያቱም ቤተሰቦቻችን ስለሚያግዙን ነው። እንዴ ምን ማለት ነው? እሺ እንግዲህ ዮርዳኖስ በተጨማሪ ለምጠይቅሽ ጥያቄዎች ካንቺ መልስ ፈልጋለሁ። እሺ እንግዲህ ቤተሰብም ያግዘናል። እዚህ ቤት ይሄን ትልቅ ቤት እንግዲህ ተከራይተን ስራ እየሰራን እየተማርን ነው የምንኖረው ብለሽኛል። ቤተሰቦቻችሁ የት ነው ያሉት? ክፍለ ሀገር። ክፍለ ሀገር የት ነው? ስም የለውም ክፍለ ሀገር። ምን ያደርግልሃል? ይኸውልሽ አሁን አንቺ ይኸውልሽ ሲጀመር የምትናገሪው ነገር እያንዳንዱ ነገር ውሸት እንደሆነ ያስታውቅብሻል። ስለዚህ እባክሽ ውሸት መዋሸትሽን ተይና አሁን ስለምታውቂው ነገር ንገሪኝ እያልኩሽ ነው። ህይወትሽ እንዲበላሽ ማትፈልጊ ከሆነ ይኸውልሽ ስለ ሀብታሙም ስለዚህ ቤትም ጉዳይ ስለ እያንዳንዱ ነገር ንገሪኝ እያልኩሽ ነው። ምንም የምነግራችሁ ነገር የለም። ለጠየቃችሁኝ ጥያቄ መልስ ሰጥቻችኋለሁ። አቅሻለሁ አለኝ፣ አላቀውም። ሀብታሙን ታውቂያለሽ አላችሁኝ፣ አላቀውም። ያው ስሚኝ ሚጣ፣ ያው መጀመሪያ ዝም ብለሽ አድምጪኝ፣ እኔን አድምጪኝ። እኔም እንዳንቺ ነበርኩኝ። መጀመሪያ እሱን ሳገኘው እንደ በፊቱ መስሎኝ ጓደኛዬ ነው ብዬ ብዙ አሽቼለታለሁ። ብዙ ነገር ብዙ ስራ ስሰራ ነበር። ግን ከሱ ጀርባ የተሰራ ያለው ነገር ምንም አላቅም ነበር። አንቺም ያ ነገር ገጥሞሽ ነው። እኔ አሁን ከእስር ቤት ነው ወደዚህ ይዞኝ የመጡት ወደዚህ ቤት ማለት። አንቺም ያ ነገር የሆነ ነገር ብሎሽ ሊሆን ይችላል። ልጅ ምንም የምታውቂው ነገር የለም። ሁሉንም ነገር ለነሱ ንገሪያቸው። እማየው መዘዝ ውስጥ እየገባሽ ነው። ይኸውልሽ ለህግ አካላት ውሸት መናገር እንደሚያስከስሽ ታውቂያለሽ። ሌላ የሰራሽው ወንጀል ካለ አላውቅም እኔ። ነገር ግን በዚህ ብቻ ወንጀልሽ ብዙ ጊዜ ልታሰሪ ትችላለሽ። ህይወትሽን ወደማያስፈልግ መንገድ ውስጥ እንዲገባ እንዳታረጊው በዚሁ አጋጣሚ ልነግርሽ እፈልጋለሁ። ይኸውልሽ አሁን ስለምታውቂው ስለ ሀብታሙ እዚህ ቤት ለምን እንደተገኘሽ ስለ እያንዳንዱ ነገር ንገሪኝ እያልኩሽ ነው። እኔ ምንም ያዋሻችሁ ነገር የለም።
የማውቀውን ነገር ነግራችኋለሁ። እርግጠኛ ነሽ? አዎ። ግን በዚህ ውሸትሽ ማለት ነው ለሚደርስብሽ ስለያንዳንዷ ነገር ራስሽ ነሽ ለራስሽ ጥያቄ የምትሆኚ። አሁንም ቢሆን ይኸውልሽ ብዙ አንቺ ማታቂያቸው ነገሮች አሉ። ብዙ ማታቂያቸው ሀብታሙ የሚሰራቸው ትልልቅ ወንጀሎች አሉ። የዛ ወንጀል ተባባሪ ሆነሽ ህይወትሽን ወዳልተፈለገ መንገድ እንዲገባ እንዳታረጊው። ስለዚህ ይኸውልሽ ለአንቺ የሚቀልሽ ምንድነው? አሁን ይኸውልሽ ሀብታሙም ላረጋት ለያንዳንዷ ነገር ቅጣት አግኝቶ ታርሞ እንዲኖር አንቺም ደግሞ ሰላምሽን አግኝተሽ መኖር የምትፈልጊ ከሆነ ስለያንዳንዷ ነገር ንገሪኝ እያልኩሽ ነው። እኔ ምንም የምነግራችሁ ነገር የለም። ስሚ ሚጣ ላንቺ ነገረሽን እንዳለ ለኔ ነግሮኛል። ሁሉም ነገር እንደዚህ ምናምን ነገር አሁን ብሎ ዋሻቸው ምናምን ያለሽን ነገር እንዳለ ለኔም ነግሮኝ ነበር እና ያ ነገር ምንም እንደማይጠቅመኝ ማን መዘዝ ውስጥ እንደገባው እነሱ ሲያስረዱኝ ሁሉም ነገር ይነገርኳቸው። አንቺም የምታውቂው ነገር አለ ሁሉም ነገር ለነሱ ነገራቸውና በነፃ እንትን ብትይ ነው የሚሻልሽ። ምንም ማቀው ነገር የለም ማለት ነው። ማቀው ነገር እንዴ አንቺ እኮ ካድሽኝ፣ እኔን እኮ ካድሽኝ እኮ ጭራሽ ስለማላቀ ነው። ክጄካ አይደለም ስለማላቀ ራስሽ ላይ ሌላ ይኸውልህ፣ በዚህ መሃል ሲጀመር ይኸውልህ ሀብታሙ እንግዲህ ምን ያህል ነገር እያደረገ እንደነበረ ማለት አንተን እንኳን እንዳታምነህ ብዙ ነገር ሲያደርግ እንደነበረ ከኋላ ምንም ጥያቄ የለውም። አሁን ላይ እኔ ይኸውልሽ ከዚህ በኋላ ምንም አይነት ድብብቆሽን ነው ውሸት እንድታውሪኝ አልፈልግም እያልኩሽ ነው። ይኸውልሽ እሱ የሚያውቀውን ነገር ያንዳንዱን ነገር ነግሮናል። እንግዲህ እቃውንም ይዞ የመጣው ቀጥታ ወደዚህ ቤት ነው። ሀብታሙ የሚያዘዘው ወደዚህ ቤት ነው። ስለዚህ ይሄ የሀብታሙ ቤት ስለመሆኑ በጣም እርግጠኞች ነን እኛ። ስለዚህ ይኸውልሽ ውሸትሽን ተይና ስላለው ስለሁሉም ነገር እውነቱን ንገሪን እያልንሽ ነው። እኔ ሀብታሙ የሚባል ሰው አላቅም። የምን እቃ ነው ሲጀመር? ማነው አምጣልኝ ያለክ? እኔ እቃ አምጣልኝ ብዬሽ ነበር። ስሚኝ ሚጣ ዝም ብለሽ ስሚኝ። አሁን እኔ ምንም ዝም ብዬ የምሰማ ነገር የለም። እኔም እንዳንቺ ነበር እንዳንቺ ነው የተሸወርኩት። እኔም እንዳንቺ ነው የተሸወርኩት። ሄጄ እቃ ይዘልኝና እዚህ ቤት ቀይራለሁ ምናምን ሲለኝ ሄጄ እቃ ሳመጣ ያየሁት ነገር ሌላ ነገር ነው ያየሁት። ትልቅ ወንጀል ነው እዛ ጋር ሲሰራ የነበረው። አውቀሽም ሆነ ሳታቂ ወደ ወንጀል ውስጥ እየገባሽ ነው። ስለዚህ ለወንጀለኛ ተባባሪ ከመሆንሽ በፊት አሁን ይኸውልሽ ለኛ የምትረጂን ነገር ካለ እንድታግዢን ነው። መረጃ የምትሰጪን ነገር ካለ እንድሰጪን ነው። ሀብታሙ የት ነው ያለው? ምንም የማግዛችሁ ወይም የምሰጣችሁ መረጃ የለም። ከሷ ጋር ብዙም ባትከራከር ደስ ይለኛል። እስኪ ጠጋ በላት። ይኸውልህ ባለፈው በያዝነው ላፕቶፕ ላይ የጠፉ ፋይሎች ነበሩ። እያንዳንዳቸው ፋይሎች እንዲመለሱ እያደረግን ነበር። የተወሰኑ ፋይሎችም አሁንም ይቀራል። የተወሰኑ ፋይሎች ተመልሰዋል። ከዛ ከተመለሱት ፋይሎች ውስጥ መካከል የዚህች ልጅ ቪዲዮ አለ። አሸናፊ እንዲታገት መረጃ ምናምን እንዳለ ስጠነስስ የነበረችው ግሩፖችን ስታሰባስብ ስታመራ ይኸው እያንዳንዱ ቪዲዮ እዚህ ላይ ቁጭ ይሄ ሁሉ ነገር እኮ መጀመሪያም ያስታውቅብሻል። አሁን ከዚህ መረጃ ወዴት ትሄጃለሽ? ከዚህ ማስረጃ በላይ ወዴት ትሄጃለሽ? ትሰሚኛለሽ አይደል? ከዚህ በኋላ ቪዲዮ ነው እያንዳንዱ ትእዛዝ በሚሰጥበት ሰዓት ነው የቁጭ አርጋ የሀገር ወንጀለኛ ግብረ አበር ሰብስባ ትእዛዝ የምትሰጠው እያንዳንዱን ትእዛዝ የምታስፈጽመው እሷ ናት። አንቺ ቆይ ምን ያህል ፓወር ቢኖርሽ ምን ያህል ፓወር ቢኖርሽ ነው? ምን አይነት ነገር ቢኖርሽ ነው ይሄ ሁሉ ነገር እያረግሽ እያወቅሽ እያንዳንዷን ነገር ለመካድና ራስሽን ነፃ ለማውጣት ብዙ ነገር እየጣርሽ ነበር። ይኸውልሽ ትሰሚኛለሽ አይደል? አሁን ሆነም ቀረም መረጃ ተይዞብሻል። ስለዚህ ከዚህ በኋላ መዋሸትም ሆነ ድብቆሽ መጮት ምንም ነገር አያስፈልግንም። ስለዚህ ይኸውልሽ ስላንቺም ስለሷ ተጨማሪ ያለው ነገር እያንዳንዷ ነገር ካለ እንድትነግሩኝ እፈልጋለሁ። ተጣርቷል፣ ሁሉም ነገር ተጣርቷል። የሷ ዋነኛ ስራዋ ወንጀለኞችን እያደራጀች የእገታ ስራዎችን የምታስፈጽመው እሷ ናት። ሙሉ መረጃው ተገኝቷል። ስለዚህ በጣም የትልቅ ስራ ባለቤት ነሽ። እኔ እንደውም ሚጣ ስትራት ምናምን እኮ ትንሽ ልጅ መስላኝ ነበር። ይሄ ሁሉ ስራ እንደምትሰራ ይሄ ሁሉ ነገር እንደምታረጊ አናቅም ነበር። ማለት እኔ ምን አይነት ጨካኞች ናቸው? አንድ ቤተሰብ ላይ ያሉ ሰዎች ተመሳሳይ እንዲህ አይነት ወንጀል ውስጥ እንዴት ትዘፈቃላችሁ? ትልቅ ወንጀል እንደሆነ እያወቅሽ እንደውም ቆይ አንዴ ካሜራ አጥፋልኝ እባክህ። ይሄን ነገር ካሜራ እያለ ማውራት አልችልም። ይኸውልሽ ከዚህ በኋላ ከአንቺ ጋር ምንም አይነት ድብቆሽም ሆነ ምንም አይነት ንትርክ አንፈልግም። አንቺ ሲጀመር ይኸውልሽ ሀብታሙ እዚህ መጣም አልመጣም ሲጀመር ወንጀለኛ ነሽ። ብዙ የወንጀል ስራዎችን ስትሰሪና ስታቀናብሪ የነበርሽ፣ በተጨማሪ አሸናፊንም ጨምሮ እንዲታገት ብዙ ነገር ስታረግ የነበርሽ ሴት ነሽ። እንግዲህ በአንቺ ምክንያት ከዛ ውጭ ስንትና ስንት ሰው ህይወቱ ተበላሽቶ ታግቶ ስንት ነገር አድርጋችሁት እንደሆነ አላውቅም። ማለት ቤት ይቁጠረው። ነገር ግን ይኸውልሽ አሁን ላይ አንቺንም እንፈልግሻለን ለብዙ ነገር። ምክንያቱም ብዙ መረጃዎችን ትሰጨናለሽ። ሲቀጥል ደግሞ ከዚህ ነገር ሁሉ ጀርባ ሀብታሙ እጁ ስላለበት ሀብታሙንም እንፈልገዋለን።
ሀብታሙ የት እንዳለና ስለ እያንዳንዷ ነገር እንድትነግሪኝ እፈልጋለሁ። ሲጀመር በአንድ ቪዲዮ ምንም የምታመጡት ነገር የለም። ይኸውልሽ ይሄ መዘባነንሽ ይሄ ትምክተኛነትሽ የትም አያደርስሽም። ልንገርሽ አይደል ይሄ ልብ መንፋትሽ ምንም የሚያደርስሽ ነገር የለም። ትሰሚኛለሽ? ይኸውልሽ አንቺ ላይ ሌላ ጉዳት እንዲደርስብሽ ሌላ ነገር ውስጥ መግባት ማትፈልጊ ከሆነ ስለምታውቂው ነገር ስለ እያንዳንዷ ነገር ንገሪኝ እያልኩሽ ነው። ጸጣት በይን ንገሪኝ። ከአንቺ መልስ እንፈልጋለን እያልኩሽ ነው። ጀመርኩ እኔን ራሱ ሲጫወት ውስጥ ያስገቡኝ አስበውበት ለካ በቤተሰብ ተደራጅታችሁ ነው ለካ እኔ ራሱ ታስገቡኝ ነበር። አሁን ሀብታሙ የት ነው ያለው? አላቅም ያለበት አላቅም ምን ማለት ነው? ይኸውልሽ እዚህ ቤት ቀጥታ እሱን እቃ ይዞ እንዲመጣ እያንዳንዷን ነገር ያረጋው እሱ ነው ማለት ትዕዛዝም የሰጠው እዚህ ቤት ተመልሶ ሊገባም እያንዳንዱን ነገር ትዕዛዝ የሰጠው ሀብታሙ ነው። ስለዚህ ስላለበት ሁኔታ ስለ እያንዳንዷ ነገር ከአንቺ ጋርም ስለምታወሩ ሁሉንም ነገር ታውቂያለሽ። ስለዚህ ከአንቺ ውሸት አልፈልግም። ሀብታሙ የት ነው ያለው እያልኩሽ ነው። ያለበትን አላቅም እያልኩ ነው። ይኸውልሽ ትሰሚኛለሽ? ደግሜ እየጠየቁሽ ነው። አሁን ሀብታሙ ያለበትን ቦታ ካልተናገርሽ ላንቺም የከፋ ነገር ነው የሚገጥምሽ። ትሰሚኛለሽ አይደል? ስለዚህ ሀብታሙ የት እንዳለ እንድትነግሪኝ እፈልጋለሁ እያልኩሽ ነው። ሲጀመር ሀብታሙ የት እንዳለ አላቅም። ሲቀጥል ደግሞ አሸናፊን ስላገኛችሁት እኛን ትጋፈጡናላችሁ ማለት አይደለም። በአንድ ቪዲዮም ደግሞ ምንም የምታመጡት ነገር የለም። ሲጀመር እናንተ ማን ናችሁ? ይሄን እንደዚህ የልብ ምን አይነት ሰው ጋር እየተጋፈጣችሁ እንደሆነ አታውቁም። እኔ ልምከራችሁ፣ በቃ ተው ትታችሁ ብትሄዱ ይሻላል። እናንተ ማን ናችሁ? እስቲ ንገሪኝ። እናህል እንደዚህ በቃ በልብ ሙሉነት ልትናገር የቻልሽበት እናንተ ማን ናችሁ? ማብራራት አይጠበቅብኝም። ይኸውልሽ ትሰሚኛለሽ? ብዙ ነገር ልታረጉ ጥራችኋል። ብዙ ነገር ልታረጉ እየሞከራችሁ ነው። እያንዳንዱ ነገራችሁን ደግሞ እግር በእግር እየተከታተልን እያከሸፍንባችሁ ነው። አሁንም ደግሞ የተቀረውን እያንዳንዱ ነገር ላረጋችሁት ነገር መቀጣጫችሁን እንድትወስዱ እንደምናረጋችሁ በዚህ አጋጣሚ ልነግርሽ እፈልጋለሁ። አሁን ይኸውልሽ ይሄ በልበ ሙሉነት የምትናገሪውን ነገር ይሄ ኩራትሽን ምናምን ተይና ሀብታሙ የት እንዳለና ስላለው ነገር ከዚህ ጀርባ ማን እንዳለ እያንዳንዱን ነገር ትነግሪኛለሽ። ሲጀመር አሸናፊን አግኝታችሁታል አይደለ? በቃ ከዚህ ነገር ውስጥ ውጡ። አሸናፊን በጤናው ለምን አገኘ ነው እንዴ? ቆይ በቃ ተው። ይኸውልሽ መሞት ነው የምትፈልጉት? አዎ መሞት ነው የምፈልገው። ትገሉናላችሁ፣ እኛ መሞት ነው የምፈልገው እያልኩሽ። ካልሆነ ግን ከነ ቤተሰባችሁ ነው የምታልቁት ሁላችሁ። እስቲ ጨርሱንና እንያችሁ። እስቲ እናንተ ማን እንደሆናችሁ እስቲ የዛኔ ይታያል። እስቲ ጨርሱንና አሳይን እያልኩሽ ነው። ከማታውቁት ሰው ነው እየተጋጫችሁ ያላችሁት፣ ከማታውቋቸው ሰዎች ጋር በደንብ ነው የምናውቃችሁ። የማትረቡ ልፍስፍስና መጥፎ ወንጀለኞች እንደሆናችሁ እናውቃለን። እያንዳንዱን ነገር ከጀርባችሁ ስላለው ስለምትሰሩት ስለ ሁሉም ነገር እናውቃለን። ትምኛለሽ አይደለ? ይሄ ሁሉ ነገር ይኸውልሽ፣ አሁን ሌላ ነገር እንዲፈጠርብሽ ማትፈልጊ ከሆነ አሁን ስለምታውቂው ነገር ንገሪኝ እያልኩሽ ነው። ምንም የማውቀው ነገር የለም። መኖር ከፈለግሽ በዚህ ልክ ነው ማውራት የምትፈልጊው። ዘርቤ ልቀቂኝ። በዚህ ልክ ነው ማውራት የምትፈልጊው። በዚህ ልክ ነው ይኸውልሽ፣ ከዚህ በላይ ይኸውልሽ አስደሳች ዜና ለቤት ፈላጊዎች በሙሉ በመሃል ሜክሲኮ መኖሪያ ቤት በካሬ 85500 ብር እየሸጥን ነው። አባይ ሆምስ ሪል ስቴት እያስገነባ ባለው 12000 ካሬ ሜትር ላይ ባረፈው የመኖሪያ መንደር ውስጥ ከባለ 1 መኝታ እስከ ባለ 3 መኝታ ማለትም ከ78 ካሬ እስከ 158 ካሬ አማራጭ እንዲሁም ደግሞ ነግደው የሚያተርፉባቸውን የንግድ ሱቆችን ከ10 ካሬ ጀምሮ በ10% ቅድመ ክፍያ ብቻ እየሸጥን እንገኛለን። በተጨማሪም ከ10% በላይ ለሚከፍሉ ደንበኞቻችን ዳጎስ ያለ ቅናሽ ይዘንሎት መጥተናል። ያስተውሉ፣ 85500 ብር የካሬ ዋጋችን የሚቆየው እስከ ህዳር 21 ድረስ ብቻ ነው። የዚህ እድል ተጠቃሚ ለመሆን ከታች በተቀመጡ ስልኮች ይደውሉልን። አባይ ሆምስ ሪል ስቴት፣ ጊዜው የአባይ ነው። ትሰሚኛለሽ? ከዚህ በላይ ሌላ ነገር እንዲደረግብሽ ምትፈልጊ አይመስለኝ። ሴት ልጅ ተማታችሁ ማለት ነው። ይኸውልሽ ወንጀለኛ እስከሆንሽ ድረስ ማለት ነው። ሞት የሚገባሽ ከሆነ እንኳን ሞት ይሰጥሻል ከፈለግሽ። ስለዚህ ይኸውልሽ ላረግሽው ለእያንዳንዱ ነገር ይኸውልሽ መቀጣትሽ አይቀርም። ሲጀመር አሁን ላይ ያረግልሽ በጣም ትንሽ ነው የተደረግሽው። ስለዚህ ይኸውልሽ የምታውቂውን ነገር ብትናገሪና ነገሮችን ብታቀያቸው ይሻላል። ምን ስለመታችሁኝ ነው የምናገረው? ትሰሚኛለሽ? እኔ ምንም በማላውቀው የማይሆን መዘዝ ውስጥ የገባ ነው። ሁሉንም ነገር ንገራቸውና ነፃ ልውጣበት። ይኸውልሽ ምንም ነግራቸው ነገር የለም። ፈልጋ አይደለ እንዴ የምትሰራው? ፈልጋ አውቄው ፈልጌ ነው የሰራው። አዎ ፈልጋ፣ ገንዘብ ፈልጋ፣ ቸግሮ ወይኔ አቅዳችሁበት ነው ለከመረባችሁ ውስጥ አስገባችሁ። ወይኔ ይኸውልሽ በቤተሰብም ይሄን ነገር እያደረጋችሁት ከሆነ
ላረጋችሁት ነገር ይኸውልሽ ሁላችሁም የእጃችሁ ማግኘታችሁ አይቀርም። አሁን ይኸውልሽ ሲጀመር ከኛ እጅ የሚያስወጣሽም ሆነ ከኛ እጅ የሚያድንሽ የለም። ስለዚህ ይኸውልሽ ላንቺ የሚጠቅምሽ ይኸውልሽ ስለኛ ከኛ ጋር ብትተባበሪና ስላለው ስለያንዳንዱ ነገር እውነቱን ብትናገሪ ብቻ ነው የሚበጅሽ። ስለዚህ ሀብታሙ የት ነው ያለው እያልኩሽ ነው። ከዚህ ጀርባስ ማን ነው ያለው? እገታዎችን የምትፈጽሙበት ቤቶችስ ማን ነው እንትን የሚላችሁ? ይሄን ነገር ሁሉ የሚያቀነባብረው ስለሁሉም ነገር ስላለው ነገር ስለያንዳንዱ ነገር እንድትነግሪኝ ይፈልጋሉ። እሺ አሁን ስለምን እንድነግራችሁ ነው የምትፈልጉት? ይኸውልሽ ስለምታውቂው ስለሁሉም ነገር ከዚህ ጀርባ ማን እንዳለ ስለሁሉም ነገር መጀመሪያ ግን ሀብታሙ የት እንዳለ እንድትነግሪኝ ይፈልጋሉ። ሀብታሙ የት እንዳለ አላውቅም፣ ግን ይመጣል። ምን ማለት ነው? የት እንዳለ አላውቅም ማለት አንቺ እህቱ ነሽ፣ የሥራ ባልደረባውም ጭምር ነሽ። ብዙ ነገር አብራችሁ የምታወሩ ናችሁ። ሲቀጥል ደግሞ እቃዎችም የሆነ ቀጥታ እንዲመጡ የተደረገው እዚህ ቤት ነው። እዚህ ቤት ደግሞ እየጠበቅሽ የነበርሽው አንቺ ነሽ። ስለዚህ ሀብታሙ ጋር በደንብ የጠለቀ ግንኙነት እንዳለሽ ምንም ጥያቄ የለውም። ስለዚህ ሀብታሙ የት እንዳለ ታውቂያለሽ። ምንም አይነት ውሸት ካንቺ አልፈልግም ከዚህ በኋላ። የት እንዳለ አላውቅም፣ ግን ደውሎ ነግሮኝ ነበር እሱ የሆነ እቃ ይዞ እንደሚመጣ እና እሱን እየጠበቅኩት ነበር። እሺ እቃው እዚህ ቤት እንዲመጣ የተፈለገበት ዋነኛ ምክንያት ምንድን ነው? የቤቱ እቃ አልተፈለገም ነበር። በዋናነት የተፈለገው ላፕቶፑ ነበር፣ ግን ያው ሲዝረከረክ አስያዘኝ። ስለዚህ ላፕቶፑ ላይ ሌላ የከፋም ትልልቅ መረጃዎች አሉ ማለት ነው። እኛ ካየናቸው ውጪ የጠፉ ምናምን ምን ሰራው? ሁሉም ስራ ላፕቶፑ ላይ አለ። ቆይ ይሄን ያህል ማለት ስለናንተም ፕራይቬሲ ስላለው ነገር ስለያንዳንዱ ነገር ቪዲዮ መያዝ ለምንድን ነው ያስፈልጋችሁ? ለምንድን ነው አሁን የብዙ ታጋቾችን ቪዲዮ ትይዛላችሁ? ከነሱ ምናልባት የሆነ ጥቅም ለማግኘት ሊሆን ይችላል ያን ቪዲዮ የምትይዙት። ነገር ግን የእናንተም ቪዲዮ በዚህ ልክ እዛ ላይ መቀመጡ ጥቅሙ ምንድን ነው? ወይስ እናንተም አትታመኑም? እናንተም ጥፋት እንዳታጠፉ ነው ያ ሁሉ መረጃ የሚያዝባችሁ? እኔ ቪዲዮ ለምን እንደሚያዝ አላውቅም፣ ግን ብዙ ጊዜ ቪዲዮ አትያዙ ብያቸው ነበር። ግን ሀብታሙ የበላይ ትዕዛዝ ነው እያለ ምንም አይነግረኝም። ስለዚህ እሺ አንቺ ምሳሌ ዋናኛ ስራሽ ምንድነው? በአጠቃላይ እዚህ እንትን ላይ እዚህ ወንጀሎች ላይ ተሳታፊነት ሆነሽ እየሰራሽ ያለሽው ነገር ምንድነው? ለሚታገቱት ሰዎች ፕላን ማውጣት ማለት ምን አይነት ፕላን ነው የምታወጪው? እንዲገደሉ ነው ወይስ ደግሞ ምን እንዲያደርጓቸው ነው? ይሄን እንዲህ አይነት ፕላኖች የምታወጪው? እንዴት እንደሚታገቱ ለማገት ስንት ሰው እንደሚያስፈልግ የት ይዟቸው እንደሚሄዱ ነው የማንተን የምለው። ስለዚህ የሁሉን ነገር ስራ ስትሰሪ ከአንቺ በታች ነው የሚያገለግሉሽ ወይም የሚያግዙ ሰዎች አሉ ማለት ነው? የሉም። እና እያንዳንዱን ነገር ራስሽ የምትሰሪው? በቃ እኔ የሚታገተው ሰው ምን አይነት ሰው እንደሆነ አውቃለሁ። ከዛ ምን እንደሚያስፈልግ፣ ምን ያህል ገንዘብ እንደሚያስፈልግ፣ የት እንደሚሄድ ፕላን አውጥቼ እሰጣቸዋለሁ። ከዛ ውጪ ምንም የማውቀው ነገር የለም። ሁሉ ነገር የሚያዝሽ ማለት ነው? ትዕዛዝ የሚያዘኝ ወንድሜ ነው በቃ። ስለዚህ እያንዳንዱን ነገር ወንድምሽ ነው አንቺ የሚያዝሽ። እሺ ከሱ በላይ ለሱስ ትዕዛዝ የሚሰጠው ማን እንደሆነ አታውቂም? ሌላ ምንም የማውቀው ነገር የለም። እሺ ስለዚህ የአሸናፊንስ ቪዲዮ ለምን ነበር ያዛችሁት? ለምን ፐርፐዝ ነው አሸናፊን እንደዛ እያሰቃያችሁት፣ እየጎዳችሁት፣ እየደበደባችሁት፣ ብዙ ነገር እያረጋችሁት ቪዲዮ ይዛችኋል? ያን ቪዲዮስ ለምንድን ነው ያዛችሁት? እሱ ቪዲዮ የተፈለገው ከናንተ ጋር ለመደራደር ነው። ከኛ ጋር አሸናፊን እየደበደባችሁት እያሰቃያችሁት እንደሆነ አሳይታችሁ ከኛ ብዙ ነገር ለማግኘት ፈልጋችሁ መረጃዎችን ከኛ ለመውሰድ ሁሉንም ወንጀሎቹንም ማሰሳችን እንድናቆም ብዙ ነገር ለማስቆም ነበር ይሄን ነገር እያደረግሽ የነበረው። እኔ ቪዲዮን የያዙት ለምን እንደያዙ ሲያወሩ ነው የሰማሁት እንጂ ምን ሊያደርጉበት እንደሆነ የማውቀው ነገር የለም። የማውቀውንና የስራ ድርሻ የሆነውን ነገር ነግሬካለሁ። ይኸውልሽ ትሰሚኛለሽ አይደል? ሲጀመር መርማሪ ጋዜጠኛ እንደሚሞት አውቆ ጉዳት እንደሚደርስበት አውቆ ነው እዚህ ስራ ውስጥ ቀጥ ሲገባ የሚገባው። ስለዚህ በእንዲህ አይነት ማስፈራሪያና በእንዲህ አይነት ቪዲዮ በያዛችሁት ምክንያት ነገሮች ይበላሻል ብላችሁ እንድታስቡ አልፈልግም። ድጋሚ እያዩት ከሆነ ምናልባት ግብረ አበሮችም ይሄን ቪዲዮ እያዩት ከሆነ የትኛውም ጋዜጠኛ ለምታረጉት ነገር ሁሉንም ነገር አውቆና ፈቅዶ ነው የሚገባው። ስለዚህ ምንም ነገር ብታረጉ እኛ እናንተን ከማስቆም ወንጀላችሁን ለህግ ከማቅረብ ወደኋላ እንደማንል በዚህ አጋጣሚ ልነግራችሁ ፈልጋለሁ። እሺ አሁን ይኸውልሽ ሀብታሙ ግዴታ ማግኘት አለብኝ። ትሰሚኛለሽ አይደል? ሀብታሙ ወደዚህ መጥቶ እያንዳንዷን ነገር ይዘነው ከዚህ ጀርባ ማን እንዳለ ሁሉንም ነገር እንዲነግረን ስለምንፈልግ ሀብታሙን ወደዚህ እንዲመጣ ታደርጊዋለሽ ማለት ነው። ያን ማድረግ አልችልም። እሺ ብሎም አይመጣልኝም። ምን ማለት ነው? ይኸውልሽ ሲጀመር አንቺ እህቱ ነሽ፣ የሥራ ባልደረባውም ጭምር ነሽ። ወደዚህ ቤት እንዲመጣ የምታረጊበት ብዙ አይነት ምክንያቶች ይኖርሻል። ስለዚህ ይኸውልሽ አሁን ለወንድምሽ እንትን ማለት ተይና ቀጥታ ወደዚህ እንዲመጣ እንድታርጊ ይፈልጋል። እኔ ያን ማድረግ አልችልም። ቆይ ምንድን ነው የምትፈልጊው? እንደ ቅድሙ እንዲያወሩሽ ነው የምትፈልጊው? እንደውም አውጧትና እንደ ቅድሙ አናግሯትና እሺ በቃ እጠራዋለሁ። ስለዚህ ይኸውልሽ
የሆነ መንገድ ፈልገሽ ሜቴር ፈልገሽ ሀብታሙ ወደዚህ እንዲመጣ በአስቸኳይ እንድታረግ ይፈልጋል። አሁኑ ትደውይለታለሽ። ስልኳን አንጡልኝ እስቲ። ይኸውልሽ አሁን ትደውይና ይኸውልሽ የሆነ ምክንያት ፈልገሽ እሱ ግዴታ ወደዚህ እንዲመጣ የሚያደርገውን ምክንያት ፈልገሽ ትነግሪዋለሽ ማለት ነው። ምንም አይነት ይኸውልሽ አሁን ላይ ስትደውይ መደናበርም ሆነ እሱ ምንም አይነት ጥርጣሬ ውስጥ እንዲገባ የሚያደርግ ነገር አንፈልግም። ሄሎ ወይ ዮርዲ ያላከው ልጅ መጥቶ ነበር። እሺ እና ፋይል ይጎለዋል ላፕቶፑ ላይ። ምን ማለት ነው ፋይል ይጎለዋል? እኔ እንጃ። እንዴት እኔ እንጃ ትይኛለሽ? ፋይል ይጎለዋል ማለት ምን ማለት ነው? እኮ አየውኝ ግን ሁሉም ፋይል የለም፣ የሚጎል ፋይል አለ። ምን ማለት ነው ሁሉም ፋይል የለም ማለት? ምን ውስጥ እንደምትከቺ ታውቂያለሽ? አላቅም። ልጁ ይዞት መጥቷል። ልጁም ቁጭ ብሏል፣ ግን ደግሞ የለም ፋይሉ። እሺ ምን ማለት ነው እሱ? አላቅም። ናና እንደምታደርግ አድርገው። መጣው እሺ እንግዲህ ቤተሰቦች ሀብታሙን እንግዲህ እንዲመጣ ወጥመድ ውስጥ አስገብተናል ማለት ነው። እንግዲህ ሀብታሙ እዚህ ሲመጣ ደግሞ የሚፈጠረውን ነገር ሁሉንም ነገር አንድ ላይ የምናየው ነገር ይሆናል። እንግዲህ እኚህ ሰዎች የብዙ ታጋሾችን የብዙ ሰዎችን ቪዲዮዎች እየያዙ ብዙ ያደረጓቸው ፕራይቬሲ ነገራቸውንም ብዙ ብቻ በአጠቃላይ እዚህ ሚዲያ ላይ ለማቅረብ የሚከብድ ብዙ ነገሮቻቸውን እየያዙ ለማስፈራሪያም ጭምር ብዙ ነገር እየተጠቀሙበት ሰዎችን ብዙ ነገር ሲያደርጉበት የነበረ ቪዲዮዎች እንግዲህ እኛ እጅ ገብቷል ማለት ነው። ማለት ላፕቶፕ ማለት ነው። ከዚህ ነገር ሁሉ ጀርባ እዛ ላፕቶፕ ውስጥ ያሉ ብዙ ሚስጥሮች ብዙ ነገሮች አሉ። እንግዲህ እነዛ ሚስጥሮች ደግሞ አብረን የምናያቸው ነገሮች ይሆናሉ ማለት ነው። ቤተሰብ እንግዲህ ከዚህ በኋላ ደግሞ ሀብታሙ መጥቶ ከሷ ጋር ተገናኝቶ እዚህ አንድ ላይ የምንይዛቸው ይሆናል ማለት ነው። እሺ እንግዲህ ቤተሰብ በተጨማሪም አሸናፊ ላይ ጉዳት ላደረሱ ለእያንዳንዳቸው ሰዎች ማለት እያንዳንዳቸው ወንጀለኞች አሸናፊ ላይ ላደረሱት ጉዳት ብቻ ሳይሆን ለሰሩት እያንዳንዷ ወንጀል ከዚህ በፊት ላረጉትም አሁን ላይ እያረጉት ላሉት ወንጀሎች እያንዳንዱን ነገር እግር በእግር ተከታትለን እንደምንይዛቸውና ለፍርድ እንደምናቀርባቸው በዚህ አጋጣሚ ቃል ልገባላችሁ ፈልጋለሁ። እንግዲህ ሉሌንም እንዲገደል ትዕዛዝ ሲሰጡ የነበሩ ብዙ ነገር ሲያደርጉ የነበሩት እነደመቀንም ቢሆን ሁሉንም ወንጀለኞች በዚህ አጋጣሚ ቃል ልገባላችሁ ፈልጋለሁ። ለፍርድ እንደምናቀርባቸው ለህግ አድርሰን እያንዳንዱ የሚገባቸውን ቅጣት እንዲያገኙ እንደምናደርጋቸው በዚህ አጋጣሚ ቃል ልገባላችሁ እወዳለሁ ማለት ነው። እንግዲህ ቤተሰብ ከዚህ በኋላ ደግሞ ሀብታሙ መጥቶ የሚፈጠረውን ነገር እያንዳንዱን ነገር አብረን የምናየው ነገር ይሆናል ማለት ነው። እስከ ፕሮግራማችን ፍጻሜ ቤተሰብ በድጋሚ አብራችሁን ቆዩ።